ቤተሰቦቿ የዩቲዩብ ቤተሰቦቿ ናቸው። እና አለች እኮ በቃ ሄደ መቅመስ ነው። ምንድነው የምታካብደው አንተ? ይሄ ሀሰን ምንድነው የሚያወራው? ባይዘው እንደዚህ የሚደረደር ሰው ውስጡ በጣም ፍላጎት ያለው ሰው ነው። ለዛ ችግር የለውም። ቡስ ነቅታባለች። ምን ተረበለ ፈጠነ ምን ባናባለች። እኔ ሀሰን ስንጀምር ሀሰን እኮ ነው ያብላይ ባናባ ሀሰን እናመሰግናለን ለነበረን ቆይታ። ሀሰን ደህና ደርሼ እወጣለሁ። መልካም ቀን ይሆንልህ። ለምን ታስወጣዋለህ? እሱ ሌላ ታሪክ ውስጥ እየገባ ነው። እኔ ምግቡን ለምን ታስወጣዋለህ? ልክ እኮ ነው እያወራሁ ያለው። ምን አደረገ? ለምን አንቺ ጋር መጥቶ አታስገቢውም? አስገባዋለሁ እንዴ። እሱ እኮ ምን አደረገ? እያወራ እኮ ነው ያለው። ደህና ወሬ እያወራ ነው። ምኑ ነው ደህና ወሬ? አሁን ቆይ አንተ ምንድን ነው ፕላንህን በደንብ ንገረኝ። ነገ አንገናኝም? ኦር ምሳ ምናምን አትበላም? ትቼዋለሁ። እኔ ነገ ቢዚ ነኝ። ሀሰን ጋር ተገናኙ። እርግጠኛ ነህ? 100% ያለበት ቴካዊ አድርጌ እመጣለሁ። ና አደወንት እኔ አሁን ተነስቼ ባይዘዊ ለነገ ልሰራ ነው። ምግብ ምናምን አበሳስላለሁ። ቴካዊ አድርጌ ጭራሽ ያደረ ምግብ አልበላም። ሀሰንዬ ናግባ። እሺ እግዚአብሔር ይስጥ። እንደው እንኳን መጣህልኝ። እሺ ወንድማችን ሚፍታ ነገ ከሴት ልጅ የምሳ ግብዣ ጥያቄ የቀረበልህ ነው። ትቀበላለህ? ምሳራው ብላለች። ወላሂ እንደዛ ከሆነም አሪፍ ነው። ፍላይት ሞድ አደረገችው አይሾም ብላ ኔትወርክ ልትል ነው አሁን። ተናዳለች መጨለ እና ሪም ጋር አብረን እንምጣሽ። ይኸው በቃ ሪም በጣም መወዳት እህቴ ናት እና ከማንኛውም ከእህት ጋር መምጣት ትችላለህ ብለሽኛል አይሉ? እሺ ችግር የለውም መምጣት ትችላለህ። እሺ ሰው ፕሮሚስ ግቢላት ለሷም ሜቢ እኔን ከጣሽ ነገ እኔና ሪምን ምሳ ጠርተሽናል አይሉ? አዎ ጠርቻችኋለሁ። ሪም ተስማምተሻል? አዎ እንዴም ችግር አለው እመጣለሁ። እኔና እሱ ለመጀመሪያ ጊዜ ነው የምንገናኘው ምናምን ቀጠሮ አስይዘን ነበር። ከዛ በኋላ እፈራለሁ ሰው ይዤ እሄዳለሁ አለኝ። ብዙ ጊዜ ሌላም ሰው ጋር ስሄድ ከዚህ በፊት ሪምን ይዣት እሄድ ነበር። ሪም መተሽ ምናምን ያው ምናልባት ብቸኝነት እንዳይሰማሽ ብዬ ነው። ሪምዬ ብቸኝነት እንዲሰማት በፍጹም አላደርግም። ተስማማሽ? ሪም ተስማማሽ? ችግር የለውም። ሚፍታ ካለ እኔ እሄዳለሁ። ታታዋርቀው ጊፍት ደብል ነው ጋይስ። አሁን ከፈለግሽ ጄሪ ባትኖርም ችግር የለውም። ሪም ካለች ስማ ስትፈልግ ማለት ነው የቀበሌ አንድ ቀበሌ ያሉትን ሁሉ ሰብስበኝ ይዛቸውና ችግር የለብኝም። እኔ ዋናው እዛ ውስጥ አንተ ተገኝ። ሌላ ነገር አልፈልግም። ስለምን ቀበሌ ነው የምታወሪው? ሲጀመር ትቼዋለሁ። በእኔ ስም መቄዶንያ ሂደሽ ምሳ ጋብዥልኝ በእኔ ስም፣ እሱ ይበልጥብኛል። አዋረደኝ እኮ ሄደ ፏድ አውርቼ ሳልጨርስ። እውነት እሱ ይበልጥ። አንድ ጊዜ ስሚኝ ሄለን፣ እኔን ምሳ መጋበዝ ከሆነ እቅድሽ በእኔ ስም መቄዶንያን ሂደሽ ምሳ ጋብዥልኝ። አመሰግናለሁ። ይሄን የመጨረሻ መልእክቴ። ግን አንተ ግን ኧረ ተው ግን ይሄን ጉዳይ እዚህ ላይ ቋጭተነዋል። የምሳውን ጉዳይ ሌላ ጥያቄ አለች? ታበርኩ ባይዘው አልመለስም። ይሄን ወቅ እና ቤቴ መተሽ ልጋብዥ ነው? እምቢ ብትለኝ ከሆነማ ቤት ነው የሚሄደው። አሁን ሀሰን እኮ ጓደኛዬ ነው። ቤቴን አያውቀውም።
እኔ ጋር ያላችሁ ሰዎች ልክ አይደለሁም። እኔም አሁን ምሳ መብላት የምችል ሰው ነኝ ምናምን ኤቭሪ ቦታ አዲስ አበባ ኤቭሪ ቦታ ከትንሽ ትልቅ ድረስ መብላት እችላለሁ። ሪምም እንደዛው። እኛን ምሳ ከምትጋብዝ ብዙ አቅመ ደካሞች አሉ ምሳቸውን መብላት የማይችሉ በቀን አንድ ጊዜ መብላት የማይችሉ እነሱን በእኛ ስም ብትጋብዝልን። በጣም አሰብክ ማለት ነው። አሁን በጣም ለምሳሌ እኛን ምሳ ስትጠራ ዶሮ አሁን ትገዛለች። ከዛ ሽንኩርት አለ መስራት አለ ምናምን ብቻ ሜይ ቢ 10 ሺህ ብር ድረስ ምናምን ልታወጣ ትችላለች። የ10 ሺህ ብር ፐር ፐርሰን 350 ብር 250 ብር መሰለኝ መቄዶንያ ለአንድ ሰው ምሳ። ያንን ብር ለእነሱ መሰጥ ብዙ ሰው ያን ምንም ዶሮ ምናምን የሚዘጋጅ ነገር የለም። እኔ ሽሮ ፍትፍት ብቻ ነው ማዘጋጀው። ይሄም ብቻ ሽሮ ፍትፍት ለመስራት ምን ያክል ብር ታወጫለሽ? ሽሮ ፍትፍት፣ ጨው፣ ሽሮ፣ ውሃ በቃ እነዚህ ናቸው የሚያስፈልጉት። ከዛ በጥበጥ ታረጋለህ። እሱ ላይ እንጀራ ያስፈልጋል። 1-2 እንጀራ ፍትፍት ታረጋለህ። እሺ ተደምሮ ስንት ብር ታወጫለሽ? ተደምሮ አጠቃላይ 100 ብር ባወጣ ነው። በቃ ችግር የለውም። 100 ብሩን የባቡል ኸይርን አካውንት ልክልሻለሁ። 100 ብሩን ላኪላችሁ። ኔትወርክ ይዞት ነው። 100 ብር ባወጣ ነው። ይፍታ 100 ብር ብቻ ነው ባወጣው። ችግር የለውም። የስጦታ ትንሽ የለውም። የባቡል ኸይርን አካውንት ልክልሻለሁኝ። በዚህ ቲክታክ ላይ 100 ብሩን ልከሽ ደረሰኝ ላኪልኝ በእኔ ስም። ተስማማን? እኔ ምሳ እንደጋበሽ ነው የማስበው። ከዛ እሺ እስማማለሁ። እንደውም ማግኘት አልፈልግም አንተን። በቃ ይሄን ኢሹ እዚህ ጋር ቋጭተነዋል። ቴንክ ዩ ሄሉዬ። ወደ ጌማችን ፎከስ እናድርግ። እሺ ፈርስት ጊፍት ትሪፕል ነው ጋይስ። ፈርስት ጊፍት ትሪፕል ነው ጋይስ። ውሻ አድርገው እንቅጣቸው። ታብታብ እናድርግ። ታብታብ ምንድን ነው? ታብታብ 142 ሰው ቁጭ ብሎ ታብታብ 12 ታብ ናትፊያ ጋይስ ታብታብ አድርጉ። ማሚ ሂፋድ ይመላለሳል። ታብ እናድርግ ጋይስ። ወሰናውንማ ለሶስትም እንደዚህ ይሆናል ማለት ነው። በረዶ አልተመቸሽም? እሺ ሄለን ለምንድን ነው ቴክስት የምታደርጊልኝ? አይ ከላይ ኧረ ተው የሚል ቴክስት ገባልኝ። ቦስ አንተን አሳምና ያገባው ሌቭል 11 አፓረክ እኔ ቤት እንኳን ደስ አለኝ። ሀሳን ተው አመሰግናለሁ። ከዚህ ውስጥ አልወጣሁም። 10 ብቻ ጨምሩልኝ። ታብናር ጋይስ ታብናር እንደዚሁ እንደለበሱ ነው የሚያምርባቸው። ከዚህ ውስጥ አስወጡኝ ጋይስ። በረዶ በሜካፕ በሉት። አመሰግናለሁ።